ዛሬ ዘመነ ሐዲስ ክርስቶስ የተወለደበት ነፃነት የሰፈነበት ንስሐ ብንገባ ወርቀን ብንነሳ ረክሰን ብንቀደስ በሩ የተከፈተበት ቀራንዮ ላይ የተሰቀለው ጌታ የተሰቀሉ እጆቹን ዘርግቶ ከርኩሰታችን ሊያነጻን ከወደቅንበት ሊያነሳን አዲስ ተስፋ ሊሰጠን ቃል የገባበት ብቻ ሳይሆን የተረጋገጠ ተስፋ ያገኘንበት ዘመን ይባላል። ዛሬ ዘመነ ሐዲስ ነው። ከክርስቶስ ልደት እስከ ክርስቶስ መምጣት ያለው ዘመን ዮም ይባላል። ምን ይባላል? ዮም ይባላል። ዛሬ ማለት ነው። ነገ ማለት ደግሞ ነገረ ምጽአት ነው። ክርስቶስ ይመጣል። ይክበር ይመስገን እግዚአብሔር። አባታችን ይመጣል። ጨለማው በብርሃን ይተካል። በሞት ላይ ሕይወት ይነግሳል። በመቃብር ላይ ትንሣኤ ይታወጃል። የሳቁ ያለቀሱ ይስቃሉ፣ ያዘኑ ይደሰታሉ። በጨለማ ውስጥ የነበሩ ወደ ብርሃን ይወጣሉ። ዓለም ከነቆሻሻው ተጠራርጎ ይጠፋል። ግፈኞች፣ በደለኞች ሁሉ የልካቸውን የእጃቸውን ያገኛሉ። አትናቴዎስ እንደነገረን ያን ጊዜ እጉሳን ይነብቡ፣ ዝምተኞች ይናገራሉ፣ ቀባጣሪዎች አፋቸው ይዘጋል። ያን ጊዜ ጉልበተኞች ጉልበታቸው ይደክማል፣ ደካሞች ይበረታሉ። ሐዋርያት ነደዋል፣ ታርደዋል፣ ተገፍተዋል፣ ተገርፈዋል፣ ተገፈዋል፣ ተርበዋል፣ ተጠምተዋል፣ ተንከራተዋል። ዓለም ከባለቤቱ ጀምሮ እስከ ቅዱሳኑ ድረስ ለእግዚአብሔር ምቹ ቦታ አላገኙም። ክርስቶስ እንደምታውቁት ወደዛ ዓለም መጣ፣ ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ፣ ተራበ፣ ተጠማ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። የሕይወት ታሪኩ በዚህ ይጠቃለላል። የቅዱሳንም ሕይወት ከዚህ የተለየ አይደለም። እነ ገብረ ክርስቶስ እንደዛው ነው ያሳለፉት። እነ ቅዱስ ጴጥሮስ እንደዛው ነው ያሳለፉት። እነ ቅዱስ ጊዮርጊስ እንደዛው ነው ያሳለፉት። ዓለም መስሪያ ቤት እንጂ መኖሪያ ቤት አይደለም። ዓለም ይህ አሁን የምታዩት የተዋበው ሕንፃ በዓለም ላይ ያለው ሁሉ የቆሻሻ ክምር ነውና ክርስቶስ ሲመጣ ተጠራርጎ ይጸዳል። አባታችን ይመጣል። ስምህ ይቀደስ ካልን በኋላ ምንድነው የምንለው? መንግስት። የማን መንግስት? የማን መንግስት? የእግዚአብሔር መንግስት። ፍትህ የማይጓደልበት፣ አድልዎ የሌለበት፣ ሰዎች በእውቀታቸው፣ በመልካቸው፣ በዝናቸው፣ በማንነታቸው የማይፈረጁበት፣ አካላቸው ጎድሏል፣ ሀብት የላቸውም፣ መልክ የላቸውም፣ ዘመድ የላቸውም ተብለው የማይገፉበት፣ ክርስቶስ የቆሰለላቸው፣ የደማላቸው፣ የተቸነከረላቸው፣ ዋጋ የከፈለላቸው ሁሉ ነፃ ይወጣሉ። ማን ይመጣል? እግዚአብሔር ይመጣል። ስለዚህ ዛሬ ነገረ ምጽአቱ የሚሰበክበት ቀን ነው። በማቴዎስ ወንጌል ምዕራፍ 24 ላይ ባለቤቱ ሲመጣ ምን ምልክቶች እንደሚደረጉ ተነግሮናል። ባለቤቱ እኔ ከመምጣቴ በፊት 3 አበይት ጉዳዮች ይከናወናሉ ብሏል። ፖለቲካዊ ችግር ይፈጠራል፣ ህዝብ በህዝብ፣ ነገስታት በነገስታት ላይ ይነሳሉ። ሃይማኖታዊ ችግር ይፈጠራል። እኔ ክርስቶስ ነኝ እያሉ ደፋሮች፣ መደዴዎች፣ ሰይጣን ያደረባቸው ብቻ ሳይሆኑ ራሳቸው ሰይጣን የሆኑ ክፉ ሰዎች ይመጣሉ ብሏል። ኢኮኖሚያዊ ችግር ይፈጠራል ብሏል። ከባድ ረሃብ፣ ከባድ ችግር ይፈጠራል ብሏል። ይሄን ስትሰሙ አለ ጌታ መደምደሚያው፣ ይሄን ስትሰሙ ከመሸበር፣ ከመደንገጥ፣ ከመራድ ይልቅ ምልክቶቹ አባታችሁ ሊመጣ ነውና ደመና ሲያይ ገበሬ ይደሰታል። ከደመናው ዝናብ ይገኛል። ዝናቡ የደረቀውን ያለመልመዋል፣ የለመለመው ያብባል፣ ያበበው ያፈራል፣ ያፈራው ምግብ ነው። ክርስቶስ ከመምጣቱ በፊት ትልልቅ ጦርነቶች፣ ረሃቦች፣ ፍጅቶች ይካሄዳሉ። ህዝብ ያልቃል። ነገስታት በነገስታት ላይ ይነሳሉ። የመሬት መንቀጥቀጥ ይሆናል። እጅግ ስፍር ቁጥር የሌለው መከራ ይሆናል። ይሄ ሲሆን ግን አንሸበርም፣ አንደነግጥም። ምክንያቱም ከዚህ በኋላ አባታችን ይመጣል። ከመታሉ ምስሌ በመንግስት አቡዬ እሄዳለሁ፣ ቦታ አዘጋጅላችኋለሁ። ካዘጋጀሁላችሁ በኋላ እመጽእ ካዕበ ወነሣእክሙ መልሼ መጥቼ እወስዳችኋለሁ፣ በአባቴ መንግስት እጠቀልላችኋለሁ አለ ጌታ። ይክበር ይመስገን እግዚአብሔር። እግዚአብሔር ይመጣል። በዐቢይ ጾም እልልታና ጭብጨባ አይፈቀድም ነበር። አዲስ ቦታር ማለት ነው። እንደፈቀዳችሁ እንግዲህ በእጃችሁ እኛ አናዝም፣ በአንደበታችሁ አናዝም። በስርዓተ ቤተክርስቲያን በዐቢይ ጾም እልልታና ጭብጨባ የለም።
ቀለሙም የተሰራው ለዛ ነው። ቅዱስ ያሬድ ያዘጋጀው ለዛ ነው። አጥሩ ባይፈርስ ቅጥሩ ባይፈርስ መስመራችን ባይናወጥ በጣም ጥሩ ነው። ልባችሁ ያጨብጭብ፣ አይምሯችሁ እልል ይበልና በደንብ ስሙን ላጠቃልል ነው። ማን ይመጣል? ማን ይመጣል? ደስ ይላል፣ ያስከፋል፣ ያስቃል፣ ያስለቅሳል፣ አንገት ያስደፋል፣ አንገት ያስቀናል። ግን ምጽአት ሲባል ምንድነው? ድንጋጤ ነው የሚሰማችሁ አይደል? አሁን ሶስቱ ነጥቦች ህዝብ በህዝብ ላይ ይነሳል፣ ነገስታት በነገስታት ላይ ይነሳሉ፣ መሬት መንቀጥቀጥ ይሆናል፣ ረሃብ ይሆናል ሲባል ደስ ይላል፣ ያስከፋል፣ ያስከፋል። ይሄ ካለፈ በኋላ ግን ማን ይመጣል? እግዚአብሔር ይመጣል። አባታችን ሆይ የት የምትኖር የት የምትኖር ስምህ ምን ይሁን ይቀደስ፣ ማን ይምጣ፣ መንግስት ትምጣ። አንገሽግሾናል፣ ኑሮ ህይወት አንገሽግሾናል፣ እጅ ብሎናል ወገኖቻችን። ረሃቡ ከጥጋብ ሐዘኑ ከደስታ ማግኘት ከማጣቱ ያልተለየበት ዓለም ውስጥ ነው ያለ ነው። ይሄን ዓለም ሊያሳልፈው ይመጣል እግዚአብሔር። ልዩነቱ ግን አባታችን ሲመጣ ተዘጋጅተን እንድንጠብቀው ነው። ምዕመናን በዚህ መከራ ውስጥ በዚህ ችግር ውስጥ በምንሰማቸው ውዥንብሮች ውስጥ ከመናወጥ ከመናጥ ከመረበሽ ይልቅ ንስሐ ገብተን ተለውጠን ታጥነን ንስሐ ገብተን አባታችንን ልንጠብቀው ይገባል። እስኪ አንድ ልጅ እንዳው ከአባቱ ተለይቶ ከእናቱ ተለይቶ የሚኖር ቢኖርና በአባቱ ናፍቆት በእናቱ ናፍቆት ተቃጥሎ እናቱ ነገ እመጣለሁ ብትለው ደስ ይለዋል አይለውም? ደስ ይለዋል አይለውም? የእኛ አባታችን ማን ነው? እግዚአብሔር። ዳቦ ሳይሆን ስጋውን ያበላ፣ ወተት ሳይሆን ደሙን ያጠጣ፣ ልብስ የገዛ ሳይሆን ተራቁቶ ያለበሰ፣ በሞት ላይ ሕይወትን ያወጀ፣ በመቃብር ላይ ትንሣኤን የሰበከ፣ የጥሉ ግድግዳ የናደ፣ የለያየን መጋረጃ የቀደደ፣ ፍቅሩን በቁስል የገለጠ፣ በመንግስቱ ሊያነግሰን ሊያከብረን ማን ይመጣል? እግዚአብሔር ይመጣል። እንኳን ደስ ያላችሁ ወገኖቻችን። ስለዚህ የዛሬው ቀን የሐዘን የደስታ ጮክ ብላችሁ ንገሩኝ። የሐዘን የደስታ የሐዘን የደስታ ማን ስለሚመጣ እግዚአብሔር ስለሚመጣ በዛው ባለቤቱ ባስተማረበት ወንጌል ምልክቶቹ ስታዩ ከመሸበር ይልቅ ምን ሆኑ? ተዘጋጁ። ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። በጦርነቱ በሃይማኖት በሚፈጠሩ ግጭቶች ዛሬ እኔ ክርስቶስ ነኝ የሚሉ ይመጣሉ ብሏል። አሁን በዓለም ላይ እስከ ዛሬ ድረስ በብዙ ሺህ የሚቆጠሩ ሰዎች እኔ ክርስቶስ ነኝ እያሉ መጥተው ያውቃሉ። ብዙ ሐሰዋያን ነቢያት መጥተዋል። አጭበርባሪዎች ይፈጠራሉ። ስንዴ ካለን ክርዳድ ያለ ወገኖቻችን፣ በዚህ ልትደናገጡ አይገባም። በጎች ታሉ ተኩላ አለ፣ በጎች ካሉ ቀበሮ አለ፣ አህዮች ታሉ ጅብ አለ። አጥፊና ጠፊ የዓለም ጠባይ ነው። ጨለማ ብርሃን ባለበት ጨለማ፣ ሞት ባለበት ሕይወት፣ ትርፍ ባለበት ኪሳራ፣ ሹመት ባለበት ሽረት፣ ጥጋብ ባለበት ረሃብ አለ። ክርስቶስ ባለበት ሁሉ አጭበርባሪዎች፣ አታላዮች አሉ። ተዘጋጅተን እንጠብቀው። አምላካችን ይርዳን።